ሰላም እንደምናመሻችሁ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማሌት ጸጋይ ዜናዎቹ በመምራት ከመላው ስቱዲዮ አባላት ጋር አብራችሁን ቆዩ። በትግራይ ስም ትግራይ መክራለች በሚል የኢትዮጵያ ምክክር ኮሚሽን በአዲስ አበባ የተከናወነው የትግራይ ውክልና በሌለበት መድረክ የግለሰቦች የስልጣን ጥማት ለማርካት ብቻ መሆኑን የትግራይ ፖለቲካ ፓርቲዎች ባወጡት የጋራ መግለጫ አስታወቀም። ምክክር ኮሚሽኑ በትግራይ ስም የሚያከናውናቸው ስማዊ አጀንዳዎች ተቀባይነት የሌላቸው መሆኑን የትግራይ ፓርቲዎች የጋራ መድረክ ገልጿል። ማዛ መኮንን ተጨማሪ አላት። በትግራይ ስም ትግራይ መክራለች በሚል የኢትዮጵያ ምክክር ኮሚሽን ተብሎ በተቋቋመው ተቋም በአዲስ አበባ የተከናወነው የትግራይ ውክልና የሌለበት መድረክ የግለሰቦችን የስልጣን ጥማት ለማርካት ብቻ መሆኑ የትግራይ ፖለቲካ ፓርቲዎች ባወጡት የጋራ መግለጫ አስታውቀዋል። ምክክር ኮሚሽኑ በትግራይ ሕዝብ ውክልና የሌለው በመሆኑ በተጨማሪ በትግራይ ሕዝብ ዘንድ እውቅና እንደሌለ እየታወቀ በትግራይ ስም የሚያከናውናቸው ስማዊ አጀንዳዎች ተቀባይነት የሌላቸው መሆኑ የትግራይ ፓርቲዎች የጋራ መድረክ ገልጿል። በአዲስ አበባ የተከናወነው መድረክ ዋና ዓላማው ቡድናዊና ግለሰባዊ ስልጣን ለማረጋገጥ የሚተገበር ተንኮል ከመሆኑ በተጨማሪ ሀገሪቷ ከገባችበት ቁልቁለት ማውጣት እንደማይቻል የጋራ መድረኩ እምነት መሆኑ የትግራይ ፓርቲዎች መግለጫ ያሳያል። ትግራይ ከኢትዮጵያ ጋር የሚያስተሳስራት ብቸኛው መንገድ የፕሪቶሪያ ውል በመሆኑ የዓለም አቀፍ ውሉ እንዲተገበር ቁልፍ አጀንዳችን ነው ብሏል የትግራይ ፓርቲዎች የጋራ መድረክ። የትግራይ ህዝብ መሬቱ በወራሪዎች ተይዞ በሚሊዮኖች የሚቆጠሩ ተፈናቃዮች በስቃይ ባሉበትና የኢትዮጵያ መንግስት የትግራይ ህዝብን ከቦ ባለበት ትግራይ መከረች በሚል ስም በአዲስ አበባ የተደረገው መድረክ አሳፋሪና ለትግራይ ህዝብ ንቀት መሆኑን መግለጫው አሳይቷል። የትግራይ ፓርቲዎች የጋራ መድረክ በአዲስ አበባ ስካይላይት ሆቴል የተከናወነው መድረክ የትግራይ መሰረታዊ ጥያቄዎችን የማይመለስ የተሰደዱና በወራሪዎች የሚሰቃዩ ተጋሩ የማያድን በኢትዮጵያ መንግስት እየተደረገ ያለው ክልክላ የማይፈታ እንዲሁም የትግራይ ራስን በራስ የማስተዳደር መብት የማይመለስ መሆኑም አቋሙ ወስዷል። ፓርቲዎች የኢትዮጵያ መንግስትም ይሁን የምክክር ኮሚሽኑ ከእንደዚህ አይነት አሳፋሪና የወረደ ተግባራቸው በመውጣት እውነተኛ የትግራይ ህዝብ ጥያቄ በመመለስ የትግራይ ህዝብ የህልውና ጥያቄ ለመመለስ ኃላፊነታቸውን እንዲወጡም አሳስበዋል። በአገር ውስጥና በውጭ የሚገኙ የትግራይ ተወላጆች መሰረታዊ የትግራይ ህዝብ ጥያቄዎች እንዲመለሱ በአንድነት መረባረብ እንዳለባቸውም የትግራይ ፓርቲዎች ጋራ መድረክ ጥሪውን አቅርበዋል። የትግራይ ጤና ዘርፍ በከፍተኛ ሁኔታ መውደሙንና ከፕሪቶሪያው የሰላም ስምምነት በኋላም የኢትዮጵያ መንግስት ባኖረው የነዳጅ መድኃኒትና በጀት ክልከላ ምክንያት ወደ ማቆም መዳረሱን ቢቢሲ ዘገበ። ችግሩ የመድኃኒት ማጣት ብቻ አይደለም የሚለው የቢቢሲ ዘገባ የጤና ባለሙያዎች ደሞዛቸው ስለተከለከሉ ለህብረተሰቡ ጥራት ያለው አገልግሎት እየሰጡም አይደለም ብለዋል። ሰለሞን አስመላሽ ዝርዝር አለው። የኢትዮጵያ መንግስት የትግራይ ህዝብ ከገጸ መሬት ለማጥፋት ጄኖሳይዳዊ ጦርነት በመክፈት በሰውና በንብረት ከፍተኛ ውድመት ያደረሰ ሲሆን ሆን ብሎ የጀመረው የትግራይ ህዝብ የማጥፋት እቅድ ከፕሪቶሪያው የሰላም ስምምነት በኋላም በድምፅ አልባ ጄኖሳይድ አጠናክሮ መቀጠሉ የተለያዩ አካላት እየገለጹ ይገኛሉ። ይህንን እኩይ ዓላማ ዓለም አቀፍ ሚዲያዎችም ባገኙት አጋጣሚ እያጋለጡት ይገኛሉ። ቢቢሲ ሰሙኑ በሰው ሐሳስዕ ተገኝቶ የትግራይ ጤና ዘርፍ መውደምና ከፕሪቶሪያው የሰላም ስምምነት በኋላም የኢትዮጵያ መንግስት የነዳጅ መድኃኒትና በጀት ክልከላ ተከትሎ ስራውን ወደ ማቆም መድረሱን ዘግቧል። The health system in the Tigray region is facing what officials call an imminent operational collapse. Well, as the country heads towards elections in June, regional authorities accuse the central government in Addis Ababa of disrupting essential health services by cutting off fuel and the requisite budget. በወረዳው ነዋሪዎችንና ባለሙያዎችን ያነጋገረው ቢቢሲ ያለውን ችግር ተጠይቀው ሲመልሱም Life is complicated. There's no cash in the banks. There's no medicine in pharmacies. ህይወት በጣም አስቸግሮናል። ባንክ ስትሄድ ጥሬ ገንዘብ የለም። ሕክምና ሄደህም መድኃኒት አታገኝም። በጣም ከባድ ነው። በቅርቡ በየካቲት ወር በአቅራቢያችን ጤና ጣቢያ ባለመኖርና አምቡላንሶች ነዳጅ ባለማግኘታቸው ዘመዴን በወሊድ ምክንያት አጥቻለሁ። እቺ ዘመዴ ከባድ ህመም አልነበረባትም። በቀላሉ መውለድ ትችል ነበር፣ ግን በክልከላው ምክንያት ህይወቷን አጥታለች።
የቢቢሲ ዘገባ እንደሚያመላክተው የመድኃኒት እጦት በገጠር ከተሞች ብቻ ሳይሆን በትላልቅ ከተሞችም እንደሆነ ከአስተያየት ሰጪዎቹ አረጋግጠዋል። Medicine supplies are not low only in remote areas. Even in big cities, vital medications are disappearing from the shelves. A mother coming for delivery will not get service immediately because she will be asked to bring አንዲት በድንገተኛ ህመም የምትሰቃይ እናት ወደ ጤና ተቋማት ስትሄድ መሰረታዊ መድኃኒቶች ሲታዘዙላት ከውጭ እንድትገዛ ነው የሚነገራት። ምክንያቱም መድኃኒት የለም። ከውጭ እንዳትገዛም በጣም ውድ ነው። ችግሩ የመድኃኒት ማጣት ብቻ አይደለም የሚለው የቢቢሲ ዘገባ እነዚህ የጤና ባለሙያዎች ደሞዛቸው ስለተከለከሉ ጥራት ያለው አገልግሎት እየሰጡ አይደለምም ብለዋል። Transportation barriers and unpaid salaries are now affecting the quality of our services, leading to public complaints. ባለው የበጀትና የመድኃኒት ክልከላ ምክንያት ወደ አንተ መጥቶ ታክሞ መመለስ የሚገባው የታመመ ሰው ምንም ሳታደርግለት ስትቀር ልብህ ይሰበራል። ቢቢሲ በዚህ ጉዳይ ላይ ከትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ጋር ቆይታ እያደረገ ሲሆን በጄኖሳይዳዊ ጦርነት ጊዜ የ16 ወር ደሞዝ ያልተከፈለው የጤና ባለሙያው አሁን ደግሞ ኑሮ በተወደደበት ጊዜ ደሞዝ መከልከል በጣም የሚያሳዝንና ሰብአዊ መብቱን የሚጥስ ነው ብለዋል። We believe our healthcare workers must be paid. They still have 16 months of salaries that they were not paid. ይህ ሰራተኛ በጦርነት ጊዜ ያልተከፈለው የ16 ወር ደሞዝ አለው። አሁን ኑሮ በተወደደበት ጊዜ እንደገና ደሞዝ ሳይሰጠው ስራ ግባ ማለት ከባድ ነው። ድርጊቱ በጣም ነው የሚያሳዝነው። ይህ ሰብአዊ መብት መጣስ ነው የሚሆነው። Without being paid. This is a basic human right. በትግራይ የሚያገለግሉ የጤና ባለሙያዎች በኢትዮጵያ መንግስት በተደረገው ክልከላ ወደ ከባድ ማህበረ ኢኮኖሚያዊና ስነ ልቦናዊ ቀውስ እየተጋለጡ እንደሚገኙ ከፍተኛ የጤና ባለሙያዎች ገለጹ። የጤና ጉዳይ የፖለቲካ መገልገያ ሊሆን ስለማይገባና ኢትዮጵያ በዓለም አቀፍ ኮንቬንሽን በፈረመችው መሰረት በትግራይ ጤና ላይ እየተደረገ ያለው ዘርፈ ብዙ ክልከላ በአስቸኳይ ልታቆመው ይገባል ተብሏል። ስለሻጎስ በትግራይ የሚያገለግሉ የጤና ባለሙያዎች በኢትዮጵያ መንግስት በተደረገው ክልከላ ወደ ከባድ ማህበረ ኢኮኖሚያዊና ስነ ልቦናዊ ቀውስ እየተጋለጡ እንደሚገኙ ከፍተኛ የጤና ባለሙያዎች ይገልጻሉ። በኩሓ የሚገኙ የጤና ባለሙያዎች ተበድረውት የነበረውን ዕዳ ለመክፈል እስካሁን ድረስ ጥሩ ምግብ መመገብ አልቻሉም። ይህ በጤና ባለሙያዎች ነው። በተገልጋዮች ደግሞ አንዲት እናት በአምቡላንስ አገልግሎት ማጣት ህይወቷ ሲያልፍ ህፃናት ለከፋ ረሃብ ይጋለጣሉ። ይህ ማለት የትግራይ ህዝብ እንደ ህዝብ እየጠፋ ነው ማለት ነው። መግለጽ ሁሉ ህብረተሰብ ዓለም ዝምልከቶም አካላት ለዓለም ማህበረሰብ ለፌዴራል መንግስት እና ሌሎች ለሚመለከታቸው ባለድርሻ አካላት ሰልፍ በመውጣትና ደብዳቤ በመጻፍ የጤና ባለሙያዎች ድምጻችንን ብናሰማም ምንም አይነት ምላሽ ማግኘት አልቻልንም። ባለሙያዎች በከፍተኛ ችግር ላይ ነው የሚገኙት። ከባለፈው ወር ጀምሮ ምንም አይነት የትራንስፖርት አገልግሎት ማግኘት አልቻሉም። ለሰርቪስ ቀርቶ ለአምቡላንስም ነዳጅ ማግኘት አልተቻለም። ታማሚዎች በቀላሉ ታክመው መዳን እየቻሉ በመድኃኒት አቅርቦት እጦትና ኦክሲጅን አለመኖር ምክንያት ህይወታቸው ሲያልፍ ማየት ለበለጠ የስነ ልቦና ጉዳት እየዳረጋቸው መሆኑን የጤና ባለሙያዎች ጨምረው ገልጸዋል። ሰራተኛ ዘሐጉሶ እኔ እንደ ጤና ባለሙያ የሚያስደስተኝ አንድ የታመመ ታክሞ ድኖ ሲሄድ ማየት ነው። ጥዕና ባለሙያ ብዝቀረበሉ ከገልግል ይዝደል የጤና ባለሙያዎች በቀረበላቸው ግብአት ነው የሚያገለግሉት። አንድ ባለሙያ አገልግሎቱ ሲሰጥ ታሞ የመጣውን ታካሚ ስቃዩ እንዲቀንስ አድርጎ ታክሞ እንዲድን በማድረግ የህሊና እርካታ ማግኘት ነው። ሆኖም በግብአት ማጣት ምክንያት አክሞ ማዳን ባለመቻሉ የስነ ልቦና ጉዳት እየደረሰበት ነው ያለው። ክነድሑና እንዳኻልና ታማሚውን ማዳን እየቻለን በኦክሲጅንና በመድኃኒት እጦት ሲሞትብን በዛ ላይም እየተራበ ሌላ ጠባሳ ነው የሆነብን። አሁንም ወደሱ ነው እየተመለስን ያለ ነው። በትግራይ ህዝብ ላይ የተደረገው የመድኃኒትና የሕክምና አገልግሎት ማሳጣት እንዲሁም ሌሎች ክልከላዎች የሰብአዊ መብት ጥሰት በመሆኑም በትግራይ ህዝብ ላይ የታወጀ ድምጽ አልባ ጄኖሳይድ መሆኑን ባለሙያዎች ያስረዳሉ። አድግራት ናው ሽጉርት ምሻጥ አቴነለው በአድግራት ከተማና አካባቢዋ ላይ የነበሩ የሕክምና ተቋማት አመራሮች በጉልት ገበያ ወደ ሽንኩርት ንግድ ገብተዋል። ይህ ደግሞ ተተኪ ባለሙያ ለማግኘት አስቸጋሪ አድርጎታል። ካብዝ መጽስ ብዙሓት ሓካይም የብላው ይቆምና ዝተማሃረ ኃይሉ ውን ኢና ኮንሰን
በፊት የተፈጸመ ከበባ ሳያንስ በቅርቡ ለተከታታይ ወራት ደሞዝ በመቆሙ ባለሙያዎች ለስደት ሲዳረጉ ስመለከት በኢትዮጵያ መንግስት ሆን ተብሎ የተደረገ ክልከላ ስለመሆኑ በግልጽ ያስረዳል። የጤና ጉዳይ የፖለቲካ መገልገያ ሊሆን ስለማይገባ እንዲሁም ኢትዮጵያ በዓለም አቀፍ ኮንቬንሽን በፈረመችው መሰረት በትግራይ ጤና ላይ የተደረገ ያለው ዘርፈ ብዙ ክልከላም በአስቸኳይ ልታስቆመው ይገባል ብለዋል። ፌደራል መንግስቲ ስርዓት ጤና ኢትዮጵያ ፍላይ ትግራይ ብርሃንያ ሞዴልያ መራያ የፌደራል መንግስት ትግራይ ለሀገሪቱ ባበረከተችው አስተዋጽኦ ሞዴል በመሆኗን በትግራይ ጤናው ዘርፍ ክልከላ ማድረጉ ትልቅ ጥፋት ነው። ብናይ ሕቡራት መንግስታት ብናይ ውድብ ጥዕና ዓለም ኢትዮጵያ በተባበሩት መንግስታት ድርጅት ውስጥ በዓለም ጤና ድርጅት የፈረመችው ውል አለ። ውሉ ሁሉም የኢትዮጵያ ዜጎች የመድኃኒት አቅርቦት ማግኘትና የሕክምና አገልግሎት ማግኘት መሰረታዊ ሰብአዊ መብት መሆኑን ነው። በትግራይ ይህ ተጥሷል። ይህ የተጣሰው ውል ሊከበር ይገባል። በምዕራብ ትግራይ ዞን ተፈናቅለው በአበርገሌ ጭላ ወረዳ የሚገኙ ተፈናቃዮች የኢትዮጵያ መንግስት የፕሪቶሪያው ስምምነት ተግባራዊ ባለማድረጉ የተፈናቃዮች ስቃይ የተባባሰ መሆኑን ተገለጸ። የንጉስ አማረ ዘገባ አሰፋ ካሳ። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ተግባራዊ አለማድረጉን ተከትሎ ከምዕራብ ትግራይ የተፈናቀሉ ወገኖች ስቃያቸውን እየተባባሰ ይገኛል። ከምዕራብ ትግራይ ተፈናቅለው በአበርገሌ ጭላ ወረዳ የሚገኙ ተፈናቃዮች የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ተግባራዊ ባለማድረጉ የተፈናቃዮች ስቃይ እየተባባሰ መሆኑን ተናግረዋል። እንቆያ ሆይናተላ ለሁሉ ባለ አይን ብርክለ ያው ዳርጋታ እስርዩ ህይወት በጣም አስቸጋሪ ሆናብናለች። እንኳን እኛ አቅመ ደካሞች ወጣቶች ራሱ በጣም በከባድ ችግር ላይ ይገኛሉ። ከምዕራብ ትግራይ የተፈናቀሉ ወገኖች እጅና እግሩ አጣጥፎ ህይወቱ እየመራ ይገኛል። ካተም ልሞት ለዕሊልና ካተም ደለው ለተሕቲልና ኢና ነብራና ንሕና ነብራዩና የኛ ኑሮ ከሞቱት ከፍ ካሉት ዝቅ ብለን ነው እየኖርን ያለነው ከአውሬ ጋር ነው። ይህ ኑሮ ለማንም አልመኝለትም፣ ለጠላቶቻችን ቢሆንም እንኳን። የኢትዮጵያ መንግስት በትግራይ ላይ በሚያደርገው ክልከላ ምክንያት ተፈናቃዮች ለተለያዩ በሽታዎች እየተጋለጡ እንደሚገኙና የእናቶችና የህፃናት ህይወት በአስቸጋሪ ሁኔታ እንደሚገኝ ተናግረዋል። በእርጅና ዘመኔ እንደዚህ አይነት ስቃይ መሰቃየት አልነበረብኝም። ከቀያችን ከተፈናቀልን በኋላ ጤናዬ እየታወከ መከራዬ እየተራዘመ ነው ያለው። ይህ ችግር የገጠመኝ የኢትዮጵያ መንግስት የፕሪቶሪያ ስምምነት ባለመፈጸሙ ነው። እኛ ወደ ቀያችን መመለስ እንሻለን። ጥሜት ሳላመቸም ዘን ሓደ ነውሳዊ የእሽተይ ልተኸወለ ይበልዕ በረሃብ እየተሰቃየን እንገኛለን። ለነፍሳቸው ያሉ ሰዎች ሲያመጡልን እንመገባለን። ካልሆነ ግን ከበሽታችን ጋር በረሃብ እንተኛለን። መንግስት እስክናልቅ ለምን ይጠብቃል? መፍትሄ ለምን አይፈጥርም? ስኻት ማብዚ ከይታአቶ ተሰክፈ እነ ኩለላይ ቸኮልኩ ነይረ ደገኩ ወጽ እናንተ ለማስተናገድ ወደ ቤት እንዳትገቡ ተሸማቅቄ ነበር። ክፍሉ መጥፎ ጠረን ነው ያለው። ባለብዙ ንብረት የነበርን ሰዎች አሁን በአስቸጋሪ ሁኔታ ላይ እንገኛለን። የኢትዮጵያ መንግስት የሰላም ስምምነቱ ካልፈጸመ አፋጣኝ መፍትሄ ከትግራይ መንግስትና ህዝብ እንሻለን። ተፈናቃዮቹ አክለውን በፕሪቶሪያ የሰላም ስምምነት መሰረት ዋስትናችን ተጠብቆ ወደ ቀያችን ልንመለስ ይገባል ሲሉም ይናገራሉ። በአሁኑ ወቅት የኢትዮጵያ መንግስት የፕሪቶሪያው ስምምነት በመጣስ የደሞዝ እና ሌሎች መሰረታዊ አገልግሎቶች በማቋረጡ ምክንያት የትግራይ የትምህርት ስርዓት አደጋ ላይ የወደቀ እንደሚገኝ ተገለጸ። መምህራኑ የኢትዮጵያ መንግስት የፕሪቶሪያው ስምምነት እንዲተገበርና የተቀመጡ ክልከላዎች እንዲነሱ የሚገባቸው ደሞዝም እንዲከፈላቸው ጠይቀዋል። የትግራይ የመምህራን ደሞዝ መከልከል ቀጣዩ የትውልድ የሚገድል በመሆኑ ይህ ችግር እንዲፈታም እንደ ህዝብ በአንድነት በመቆም መታገል እንደሚገባና ጊዜያዊ አስተዳደሩም በትኩረት እንደሚሰራ ተገልጿል። በዚህ ጉዳይ ላይ ብርቱካን ጌታዬ ትንታኔ አላት። በተባበሩት መንግስታት የምዕተ ዓመቱ ግቦች ተብሎ ከተቀመጡት አንኳር ነጥቦች መካከል በትምህርት ተደራሽነት ሁሉም እድሜያቸው ለትምህርት የደረሱ ህጻናት የአንደኛ ደረጃ ትምህርት ያለ ልዩነት ማጠናቀቅ እንዳለባቸው ይደነግጋል። በዚህ መርሃ ግብር ያለ ጾታዊ ልዩነት የመጀመሪያና ሁለተኛ ደረጃ ትምህርት ቤት የመማር መብታቸው አንድ የሰብአዊ መብት መመዘኛ ሆኖ ተቀምጧል። በትግራይ ከተፈጸመው ጄኖሳይዳዊ ጦርነት በፊት የትግራይ የመማር ማስተማር ሂደት ሁሉን አካታች ሆኖ እየተፈጸመ መምጣቱ ይታወቃል። በጄኖሳይዳዊ
በትግራዩ ጦርነቱ ምክንያት ከ1.2 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ በመሆናቸውና ከ80 በመቶ በላይ የትምህርት ስርዓቱ በመውደሙ ምክንያት እስከ 14000 የሚደርሱ መምህራን ወደ ስርዓተ ትምህርት ሳይመለሱ መቅረታቸውን የትግራይ ጄኖሳይድ ጥናት ኮሚሽን ይፋ ማድረጉ ይታወቃል። ከፕሪቶሪያው ስምምነት በኋላ ባልተሟላ የትምህርት ስርዓትና የመማሪያ ቁሳቁሶች ተማሪዎች ወደ ትምህርት ገበታቸው የተመለሱ ቢሆንም በአሁኑ ወቅት የኢትዮጵያ መንግስት የፕሪቶሪያው ስምምነት በመጣስ የደሞዝና ሌሎች መሰረታዊ አገልግሎቶች በማቋረጡ ምክንያት የትግራይ ትምህርት ስርዓት አደጋ ላይ እየወደቀ እንደሚገኝና የህፃናት የመማር መብታቸው እየተነፈጋቸው መሆኑን የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ገብረ ዮሐንስ ፍስሐ ገልጸዋል። ኣብ ማእከላይ ዞባ ልዕሊ 116 ኣብያተ ትምህርቲ ኣብ ምብራቅ ከባቢ 189 ኣብ ደቡብ እውን ናብ 63 ደቡብ ምብራቅ በማዕከላዊ ዞን ከ116 በላይ ምስራቅ ላይ ወደ 189 ደቡብ ደግሞ 63 ደቡብ ምስራቃዊ ዞን 66 ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች አሁን ባጋጠመው ችግር የመዘጋት አደጋ ያጋጠማቸው ናቸው። ከነዚህ በመግባባት ወደ መማር ማስተማር የተመለሱ አሉ። ሌሎች ከተጠቀሱት ቁጥሮች ውስጥ ያልተካተቱ አዳዲስ ትምህርት ቤቶች ደግሞ የመዘጋት አደጋ ያጋጠማቸውም አሉ። በአሁኑ ዓመት የ8ኛ ብሔራዊ ፈተና የሚወስዱና የ12ኛ ክፍል ሀገራዊ ፈተና ተፈታኝ ተማሪዎች አሉ። እነዚህ በወጣው የትምህርት ስርዓት መሰረት ትምህርታቸውን ካልተከታተሉ በእነሱ ላይ የሚፈጠረው ተጽዕኖ ከባድ ነው። በአጠቃላይ የደሞዝ ክልከላው በተለይም በመንግስት ሰራተኛው ላይ ከባድ ኢኮኖሚያዊና ማህበራዊ ችግር እያስከተለ ይገኛል። ይህንን ተከትሎም በትግራይ በተለያዩ አካባቢዎችም የደሞዝ ክልከላውን በመቃወምና ያሳደረውን ተጽዕኖ መምህራንና ተማሪዎች በሰልፍ ድምጻቸውን አሰምተዋል። ከነዳጅ እጥረቱ ጀምሮ በኑሮ ውድነት አኳያ በሌሎች በጣም ሰፊ ክፍተት ህዝቡ እየተጓሳቀለ ነው። ከዚህ አኳያ ተማሪዎቹም መማር አልቻልንም። በየአካባቢው የሚመጡ የነበሩ ተማሪዎች በነዳጅ እጥረትም ሰርቪስ ማግኘት አልቻልንም። በዋጋ ግሽበትም ሁሉም ዋጋ ጨምረዋል እና በጣም ሰፊ እንግልት አለበት ህብረተሰቡ። መምህራኖች የራሳቸውን ህይወት ይመራሉ፣ ልጆች አላቸው፣ ቤተሰብ አላቸው እና ስለዚህ እነሱ ቤተሰባቸውን የሚያግዙ ከሆነ ግዴታ መመገብ አለባቸው። ካልተመገቡ መስራት አይችሉም። ካልሰሩ ደግሞ ህፃናቶችን መቀየር ስለማይችሉ በተቻለ መጠን የሚከለከለ ያለው ደግሞ የሰራኑ ይሰጠን ነው፣ ትርፍ ይሰጠን አይደለም። ምክንያቱም የመምህር ስራ የጭንቅላት ስራ ነው። ሐዛ አነ ደልዮ ዶክተሪው እንድሕር መምህራን እንድሕለይ መሆርና እኔ አሁን ዶክተር መሆን ነው ምኞቴ። መምህራን ካላስተማሩን ግን አለማዬ ይደናቅፋል ማለት ነው። በተለይ ሴቶች ካልተማርን የተለያዩ ችግሮች ሊያጋጥሙን ይችላሉ። ስለዚህ መምህራን ደሞዛቸው ሊከፈላቸው ይገባል። መምህራን ማህየም ክፈሎም ነው። መምህራን ደሞዛቸው ሊከፈላቸው ይገባል። እነሱ ካላስተማሩ የፈለግነው ደረጃ መድረስ አንችልም። ምክንያቱም እኛ የነገ ሀገር ተረካቢዎች ስለሆንን ለሀገርም ችግር ነው የሚሆነው። መምህራኑ አክለውም የኢትዮጵያ መንግስት የፕሪቶሪያውን ስምምነት እንዲተገበርና የተቀመጡ ክልከላዎች እንዲነሱ የሚገባቸውም ደሞዝ እንዲከፈላቸውም ጠይቀዋል። ሰው የሚያስፈልገው መሰረታዊ ነገሮች አሉ። ምግብ ነው አንደኛው። እንግዲህ ሳትመገብ አይደለም ልታስተምር ቀርቶ ለራስህ መቀመጥም መነሳትም አትችም። ረሃብ ምን ያህል ክፉ እንደሆነ ለማንም ይረዳል። ስለዚህ መንግስትም ይህን ህብረተሰብ ደሞዝ መሰጠት አለበት። ምክንያቱም ደሞዝ ካልተሰጠ ለወደፊቱ ለመንግስትም ሸክም ነው የሚሆን ያለው። ህብረተሰቡ ሸክም ነው። ተማሪ ካልተማረ የት ነው የሚውለው? የማይሆን ነገሮችን እየሰራ ነው የሚውለው። ትራንስምነት መተግበር አለበት። ተፈናቃዩ መመለስ አለበት። የሰራተኛ መንግስቱም ደሞዝ መከፈል አለበት። የነዳጅ አቅርቦት፣ የሌላው እቃዎች አቅርቦት መቅረብ አለበት። ለዚህ ሁሉም ግን የፕሪቶሪያ መንግስት የፕሪቶሪያ ስምምነት መተግበር አለበት፣ መፈጸም አለበት። ስለዚህ የትግራይ ህዝብ ሌላ ህዝብ አይደለም፣ ኢትዮጵያው ነው። እንደ ኢትዮጵያዊ ኢትዮጵያ ማግኘት አለበት። አሁን ግን ተጎሎ ነው ያለው። አሁን ሁሉም ከሁሉም ነጻ ሆነዋል። ልዩነታቸው በፖለቲካ ዙሪያ ጠረጴዛ ዙሪያ ተቀምጦ መፍታት አለባቸው። ህዝቡ እየተጎዳ ነው፣ እየተራበ ነው፣ ሌላ እንግልት የደረሰ ነው። ተፈናቃይ ከብዙ አመታት በኬንዳ እየኖረ ነው፣ እየሞተ ነው፣ እያለቀ ነው። ስለዚህ የህዝብ ጽንተት እየተደረገበት ነው። ስለዚህ ሁለቱ መንግስታት ተቀራርበው ሰርቶ ለውጥ ማምጣት አለባቸው ነው።
የትግራይ መምህራንን ደሞዝ መከልከል ቀጣዩን ትውልድ ድንቁርናን እንዲላበስ ማድረግ ነው ያሉት ደግሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋም የችግር እንዲፈታ እንደ ህዝብ በአንድነት በመቆም መታገል እንዳለበትና ጊዜያዊ አስተዳደሩም በትኩረት እንደሚሰራም አሳስበው ነበር። ቅጣቱ ለመምህራንና ተማሪዎች ብቻ አይደለም፣ ለሁሉም የትግራይ ህዝብ የማደንቆር ፍርድ ነው። ይህም የጄኖሳይድ አንድ አካል ነው። ያ ሁሉ በደል ተሸክመን በፕሪቶሪያ ስምምነት መሰረት ሰላምን ለማምጣት በትግራይ በኩል በርካታ ጥረት እየተደረገ ነው። ቢሆንም ግን በኢትዮጵያ መንግስት በኩል ጆሮ ዳባ ልበስ ተብሎ በበደል ላይ በደል እየተፈጸመ የትግራይ ህዝብ ከኢትዮጵያ ተገፍቶ እንዲወጣ ብዙ ጥረት እየተደረገ ይገኛል። ህዝብ ትግራይ ከምጸላ ተፈርጁ የትግራይ ህዝብ እንደ ጠላት ተፈርጆ በዚህ ሀገር በርካታ በደል እየደረሰበት ይገኛል። የዓለም ማህበረሰብም ቢሆን ይህንን በደል ተረድቶ የኢትዮጵያ መንግስት አደብ እንዲገዛ ተጽዕኖ ሊያሳድር ይገባል። እኛም እንደ ህዝብ አንድነታችን በማጠናከር እነዚህን በደሎች ስርዓት እንዲይዙ መታገል ይኖርብናል። ስለዚህ የትግራይ ጊዜያዊ አስተዳደር ጠቅላላ የህዝቡን በደል ለማስወገድ ከህዝቡ ጋር በመሆን አስፈላጊውን ትግል እንደሚያደርግ በዚሁ አጋጣሚ መግለጽ እወዳለሁ። የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት መመለስ የነበረበት የትግራይ ግዛታዊ አንድነት መጠበቅ፣ ተፈናቃዮች ወደ ቀያቸው መመለስ የሚሉት የስምምነቱ አበይት ተግባራት እስካሁን ባለመፈጸም አሁንም ወደ በጀትና ሌሎች ክልከላዎችን በማድረግ ማህበራዊ ቀውስ እንዲባባስ እያደረገ መሆኑም በተደጋጋሚ እየተገለጸ የመጣ ጉዳይ ነው። ዜናዎቻችን እየቀጠሉ ናቸው ተመልካቾቻችን። አሁን ደግሞ ከውጭ ወደ ያዝናቸው ዜናዎች እናልፋለን። የሱዳን ፈጥኖ ደራሽ ኃይል በሀገሪቱ ደቡባዊ ማዕከል በሚገኝ ሆስፒታል ላይ በደረሱ የድሮን ጥቃቶች ቢያንስ 10 ሰዎች መግደሉን የሕክምና ባለሙያዎች ቡድን አስታወቀም። ድንበር የለሽ ሐኪሞች የተሰኘ በምህጻሩ MSF የተባለ ቡድን እንዳስታወቀው ዋይት ናይል የተባለ ክፍለ ሀገር ውስጥ በሚገኘው አልጃባላይን በተባለ ሆስፒታል ላይ የተጣሉት 2 የድሮን ጥቃቶች የሆስፒታሉ የቀዶ ጥገናና የመዋለጃ ክፍሎች መጥተዋል። ከሟቾቹ መካከል የሆስፒታሉ የሕክምና ባለሙያዎች ይገኙበታል። ቢያንስ ሌሎች 19 ሰዎች ቆስለዋል። በቅርቡ በምዕራብ ዳርፉር በሚገኝ ሆስፒታል ላይ በተፈጸመ ጥቃት 10 ሰዎች ህጻናትን ጨምሮ 7 ሰዎች ተገድለዋል። የዓለም የጤና ድርጅት በቅርቡ እንዳስታወቀው የሱዳኑ ጦርነት ከተጀመረበት ከዛሬ 3 ዓመት ወዲህ በሱዳን የጤና ተቋማት ላይ ያነጣጠሩ ከ200 በላይ ጥቃቶች ደርሰዋል። የተባበሩት መንግስታት ድርጅት በቅርቡ እንዳለው በሱዳን ጦርነት ከ40,000 ሰዎች በላይ ተገድለዋል። የእርዳታ ድርጅቶች ደግሞ የሟቾቹ ቁጥር ከዚህ በላይ ይሆናሉ ሲሉ ይናገራሉ። በመጨረሻም የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጡ የየመን ሁቲ ታጣቂ ቡድን ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ የሆነው የንግድ መስመር ላይ ውጥረት መጨመሩን ተገለጸ። የኢራን አጋር የሆኑት ሁቲዎች በአፍሪካ ቀንድ ያለ ማንኛውም የተባበሩት አረብ ኤምሬት ኢላማ ማጥቃታቸውን እንደማይቀር እየተነገረ ይገኛል። ፍሬዎት ወልደመድህን ተመልክተዋለች። አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት 35ኛ ቀኑን ይዟል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምጻቸውን አጥፍተው የነበሩ የሁቲ አማጽያንም ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤሎች ብቻ ቢሆንም የአፍሪካ ቀንድ ሀገራት ግን እንደ ሆርሙዝ ወሽመጥ ባሉ ባብኤብ መንደብ ይዘጋ ይሆን የሚል ስጋት ውስጥ ከቷቸዋል። በመካከለኛው ምስራቅ ግጭት አንሳር አላህ በመባል የሚታወቀው ሁቲዎች መሳተፋቸውን ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታ አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድን ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምሯል። ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናል። ሁቲዎች በቀይ ባህር ላይ የሚያደርጉት
የመርከብ እንቅስቃሴ የሚያውኩ ከሆነ የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስ ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮች እንዲሁም የሀገሪቱ መሰረተ ልማቶችን አጥቅታለች። ከዚህ ባሻገርም የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴሄራን በቀይ ባህር ዙሪያ ያላትን አጋሮች በመጠቀም በባብ ኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪ ዶክተር ሙከር ያስረዳሉ። በርካታ የፖለቲካ ሊቃን የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤ ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩት የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓንም ጨምረው ይገልጻሉ። የዓለም የነዳጅ ዘይት ቀውስ ኢኮኖሚያዊ ስጋት ውስጥ የጣላቸው የአፍሪካ ቀንድ ሀገራት በተለየ ጉዳዩን አሳሳቢ የሚያደርገው የሁቲ አማጽያን በዚህ ጦርነት ውስጥ በቀጥታ መሳተፋቸው ነው። ዶክተር ሙከርም የሁቲዎች በቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ ሀገራትን የዓለም የኤነርጂ ቀውስ በቀጥታ እንዲሰማቸው ያደርጋልን ብለዋል። የቀንዱ ሀገራት በርካታ የኢኮኖሚ ዘርፎቻቸው የሚደገፉበት በቀይ ባህር በኩል የሚመጣ የነዳጅ ዘይትና የምርቶች አቅርቦት መሆኑን በማስታወስ የዚህ መስመር መስተጓጎል ጫናው ከፍተኛ መሆኑን ነው የገለጹት። ሁቲዎች በመካከለኛው ምስራቅ ግጭት ላይ ቀጥተኛ ተሳታፊ መሆናቸው ሌላ ስጋት፣ በሶማሊያ ከሚንቀሳቀሰው አልሸባብ ጋር የአሜሪካ ተጽዕኖ ለመቋቋም ትብብር ለማድረግ ስምምነት ያላቸው መሆኑ አንዱ ጉዳይ እንደሆነ የፖሊሲ ጥናት ተመራማሪው ያስረዳሉ። እነዚህ ሁለት አካላት በአፍሪካ ቀንድ ትብብር የሚያደርጉት ከሆነ የአሜሪካና የእስራኤል የቅርብ አጋር የሆኑት የተባበሩት አረብ ኤሚሬት ፍላጎቶች ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋት እንዳለም ተጠቅሷል። በአፍሪካ ቀንድ ባሉ ሀገራት ዘንድ እንደ የተባበሩት አረብ ኤሚሬትስ ያሉ ሀገራት ጠንካራ የሆነ ተጽዕኖ ስላላቸው በመካከለኛው ምስራቅ ያለው ጦርነት የማይረግብ ከሆነ በኤሚሬትስ ኢንቨስትመንቶች ላይ ሁቲዎች ወይም አልሸባብ ጥቃት ሊፈጽሙ ይችላሉ ሲል ስጋታቸውን ገልጸዋል። ዶክተር ሙከር የኢራን መንግስት የአሜሪካና የእስራኤል ጥቅም በባህረ ሰላጤው ያራምዳሉ ያላቸው ሀገራትና መሰረተ ልማቶቻቸው ሲደበደብ ሁሉም ላይ በእኩል አለማጥቃታቸውን ይናገራሉ። ከኩዌት፣ ኳታር፣ ከኦማንና ከሳውዲ አረቢያ ሁሉ በተለየ ኢራን ወደ የተባበሩት አረብ ኤሚሬትስ የሚሳኤልና የድሮን ጥቃት በተደጋጋሚ መፈጸሟን ያስታውሳል። የኢራን አጋር የሆኑት ሁቲዎችም ወይም አልሸባቦች በአፍሪካ ቀንድ ያለን ማንኛውንም የተባበሩት አረብ ኤሚሬትስ ኢላማ ማጥቃታቸው እንደማይቀር ጨምረው ይናገራሉ። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።